ቀኑ ዛሬ ነው። ከ22 ዓመታት በኋላ የአርሰናል ተጫዋቾች የእንግሊዝ ፕሪሚየር ሊግን ዋንጫ በእጃቸው የሚነኩበት የውድድር ዓመቱን በጠንካራ ትግል በከባድ ትንቅንቅ ያሳለፉት አርሰናሎች በሻምፒዮንነት ውድድር ዓመቱን አጠናቀዋልና ዛሬ ዋንጫውን በክብር ከፍ አድርገው ያነሳሉ። ይገባቸዋል። የመድፈኞቹ ደጋፊዎች በሰሜን ለንደን፣ እዚህ ሀገር ቤት በአዲስ አበባና በተለያዩ ከተሞች እንደዚሁም በሌሎች ሀገራት የሚገኙ የመድፈኞቹ ደጋፊዎች የዛሬው ቀን ለነሱ ልዩ ነውና የዋንጫ አሸናፊነታቸውን በልዩ የደስታ መግለጽ ስነ ስርዓት ያሳልፉታል። ይገባቸዋል። ደስ የሚል ደስታ ላይ ናቸው አርሰናሎች። አርሰናል ከ22 ዓመታት በኋላ ዋንጫውን ሲያሸንፍ የሚቀበለው በክሪስታል ፓላስ ሜዳ ነው። የተወሰኑ የአርሰናል ደጋፊዎች ብቻ ናቸው በስፍራው እንዲገኙ የሚፈቀደው። ነገር ግን ደግሞ በያሉበት ሆነው የየራሳቸውን ፕሮግራምና ስብስብ ፈጥረው ይሄንን ልዩ ታሪካዊ የተባለውን ቀን የአርሰናል ደጋፊዎች በልዩ ሁኔታ በደስታ ያሳልፉታል። ይገባችኋልና ድሉን፣ ደስታውን በደንብ አጣጥሙት እንላለን። በሌላ በኩል የ2025/26 የእንግሊዝ ፕሪሚየር ሊግ የውድድር ዓመት የሚያበቃው ዛሬ ነው። ከአርሰናል ዋንጫ መቀበል ጎን ለጎን ደግሞ የምንመልሳቸው ትኩረታችንን የሚስቡ ሌሎች በርካታ ጉዳዮች አሉ። የመጨረሻው ቀን ወሳኝ ሌሎች ጉዳዮች የትኞቹ ናቸው የሚለውንም እናያለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች የሆነ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ቀኑ ዛሬ ነው። ከ22 ዓመታት በኋላ ድል አድራጊው አርሰናል ዋንጫ ሲቀበል ደጋፊዎቹም በደስታ ሲሰክሩ የምናይበት ልዩ የመክበር ልዩ የመደሰትና የመኩራት ቀናቸው ነው ለአርሰናል ደጋፊዎች፣ ለመድፈኞቹ። እንግዲህ አርሰናል በ2025/26 የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ እንዲያሸንፍ ደጋፊዎቹ ጓግተዋልም ጠብቀዋልም። ለአሰልጣኙ አርቴታ ትዕዛዝ መሰል አስተያየትም ሰጥተዋል። የደጋፊዎች ብቻ ሳይሆን የቀድሞ የአርሰናል ተጫዋቾች እንደዚሁም ገለልተኛ የእግር ኳስ ተንታኞችም አርሰናል ዘንድሮ ዋንጫውን ማሸነፍ አለበት የሚል ግዴታ የሚጥል አይነት አስተያየትን ሲሰጡ ነበር። ካልሆነ ግን አርቴታና አርሰናል አብረው አይቀጥሉም አይነት አስተያየት በብዛት ተነገረ። ይሄ የተነገረበት ዋነኛው ምክንያት ለ3 ተከታታይ የውድድር ዓመታት አርሰናል ውድድሩን ሁለተኛ ሆኖ ስለጨረሰ ሁለተኝነት ይበቃል፣ ከሁለተኝነት ወደ አንደኝነት ከፍ ልንል ይገባል፣ ጊዜውም አሁን ነው ስላሉ ነው። በሌላ በኩል ደግሞ በክረምት የተጫዋቾች የዝውውር መስኮት አርሰናል ወደ 8 የሚደርሱ አዳዲስ ተጫዋቾችን አስፈርሟል። እነዚህ ተጫዋቾች ለአርቴታ የሚሰጡት ተጨማሪ የአሸናፊነት ጉልበትም ከግምት ውስጥ ገብቶ ነው አምጣ ዋንጫውን መባሉ። ይህንን የተባለውን የተቀበለው አርቴታ ዋንጫውን ሰጥቷል። የአርሰናል ቤት የደስታ የአርሰናል ቤት የኩራትና ልዩ የሆነው የደስታ ስሜት ከፍ ባለ ደረጃ እየተገለጸ ይገኛል። በማንቸስተር ሲቲና በበርንመዝ ጨዋታው 1-1 መጠናቀቁን ተከትሎ የታወቀው የአርሰናል አሸናፊነት አሁንም ድረስ ባልበረደ በተለያየ መንገድ ደግሞ በሚገለጽ ደስታ እንደቀጠለ ነው። ዛሬ ሻምፒዮን መሆናቸውን ካረጋገጡ በኋላ ለመጀመሪያ ጊዜ መድፈኞቹ ወደ ሜዳ ይገባሉ። ምናልባት አርቴታ የሚቀጥለውን የአውሮፓ ቻምፒዮንስ ሊግን የዋንጫ ጨዋታ ከግምት ውስጥ በማስገባት ለብዙዎቹ የአርሰናል ዋና ተጫዋቾች እረፍት ይሰጣል። ያልተለመዱ ሁልጊዜም ቢሆን የመጀመሪያ ተሰላፊነትን በማግኘት የማናውቃቸው ተጫዋቾች ወደ ሜዳ እንዲገቡ ሊደረግ ይችላል ነው። ይህንን ግን አርሰናል ብቻ አይደለም የሚያደርገው፣ ክሪስታል ፓላስም ነው። ምክንያቱም ክሪስታል ፓላስም የፊታችን ረቡዕ ከራዮ ቫሌካኖ ጋር የሚያደርገው የኮንፈረንስ ሊግ የዋንጫ ጨዋታ አለበት። አርሰናል ደግሞ ቅዳሜ ፒኤስጂን ይገጥማል። ከሆነለት ከተሳካለት እንደ ፕሪሚየር ሊጉ ባለድል የሚሆን ከሆነ የአውሮፓ ቻምፒዮንስ ሊግን ዋንጫ በታሪክ አርሰናል ለመጀመሪያ
ለመጀመሪያ ጊዜ የሚያሸንፍበት የአርሰናል ደጋፊዎች የኩራትና የደስታ ስሜትም የበለጠ ላቅ ወዳለ ደረጃ የሚሸጋገርበት ትልቅ ፍልም ያለበትና እረፍት የሚገባቸው የአርሰናል ተጫዋቾች እረፍት ይሰጣቸዋል። ለዚህ ነው የእንግሊዝ ሚዲያዎች በአብዛኛው ሃይሊ ሮቴትድ የሚሆን ቡድን አርሰናል ወደ ሜዳ ይዞ ይገባል። ይሄንንም ደግሞ ክሪስታል ፓላስም ያደርገዋል። ሁለቱም ካለባቸው የአውሮፓ ክለቦች ኮሚትመንት አንጻር ይሄንን ለማድረግ ይገደዳሉ ነው። ነገር ግን ይሄ የፓርቲ ታይም ነው ለአርሰናል፣ ይሄ የሴሌብሬሽን ታይም ነው። ደጋፊዎቹ ደስታቸውን በተለየ መንገድ ለመግለጽ ልዩ ዝግጅት ያደረጉበት፣ በምትኖሩበት አካባቢ ይሄንን ያስተዋላችሁ ይመስለኛል። በተለያዩ ማህበራዊ ጉዳዮች በሚከወንባቸው ቦታዎች ላይ በርከት ያሉ የአርሰናልን ማሊያ የለበሱ የአርሰናልን ተውለብላቢ ሰንደቅ የያዙ ለዛሬው ልዩ የዋንጫ መቀበል ስነስርዓት ራሳቸውን ያዘጋጁ፣ በተለያዩ ቦታዎች ላይ አብረን ኳሱን ተሰብስበን ድሉን በጋራ እናክብረው የሚል ጥሪ የተላለፈበትን መልእክት እናንተም የሰማችሁ ይመስለኛል። ምናልባትም ብዙዎቻችሁ የዚህ ስብስብ አካል ልትሆኑ ትችላላችሁ። ደስታው ይገባችኋል። ረጅም ጠብቃችሁ ያገኛችሁት ልዩ ክብር ነውና በደንብ አጣጥሙት የምንለው በዚህ ምክንያት ነው። እንግዲህ በሰሜን ለንደን እንደዚሁም ደግሞ በተለያዩ የዓለማችን ክፍሎች የአርሰናል ደጋፊዎች ይህንን በልዩ ጉጉት ሲጠብቁት የነበረውን ቀን በልዩ ሁኔታ እንደሚያሳልፉት ምንም ጥርጥር የለውም። ጨዋታው ያን ያህል ትልቁም ነገር የለውም ለክሪስታል ፓላስም ለአርሰናልም። ነገር ግን ደግሞ አርሰናል ከመልበሻ ቤት ሲወጡ የአርሰናል ተጫዋቾች ወደ ሜዳ ሲገቡ የክሪስታል ፓላስ ተጫዋቾች ግራና ቀኝ ቆመው ጋርድ ኦፍ ኦነር ሰጥተዋቸው ወደ ሜዳ ይገባቸዋል። እነዚህ የአርሰናል ተጫዋቾች ወደ ሜዳ በጋርድ ኦፍ ኦነር መግባታቸው ለፍተው ያገኙት በብዙ ድካም በብዙ የስሜት ውጣ ውረድ ውስጥ አልፈው ያሳኩት ስኬት ነውና አንድ ደስ የሚል ስሜትን ይፈጥራል። ሁለትም ደግሞ ይሄ ክብር የእውነት በብዙ መዋደቅ ለተገኘው የዚህ የእንግሊዝ ፕሪሚየር ሊግ የሻምፒዮንነት ክብር ተገቢ ነው ብለን ነው የምንወስደው። ስለዚህ ሴሌብሬሽኑ የሚጀምረው መከበሩ የሚጀምረው ጋርድ ኦፍ ኦነር ተሰጥቷቸው ከመልበሻ ቤት ወደ ሜዳ ሲገቡ ነው። ከዛ ልክ ጨዋታው ሲጠናቀቅ የክሪስታል ፓላሱ አሰልጣኝ ግላስነር ከክሪስታል ፓላስ ጋር ይለያያሉና እሳቸው መልእክት ያስተላልፋሉ ተብሎ ይጠበቃል። ደጋፊዎቻቸውን፣ ክለቡን፣ ተጫዋቾቹን ያመሰግናሉ ለነበረን ቆይታ ብለው መልእክት ካስተላለፉ በኋላ የአርሰናሉ አምበል መልከቀናው ኦዴጋርድ ወደ ክብር ማማ ወጥቶ የእንግሊዝን ፕሪሚየር ሊግ ዋንጫ አምበል ነውና በክብር ይቀበላል። ከዛ የአርሰናል ተጫዋቾች ዋንጫውን እየተቀበሉ በተራ በተራ ከፍ አድርገው ያነሳሉ። ያኔ ነው እኛን ነው ማየት የሚለውን አይነት ስሜት የሚፈጥር የአርሰናል ተጫዋቾች የሚያነሱትን ዋንጫ ተከትሎ የአርሰናል ደጋፊዎች በያሉበት ሆነው ደስታው እንዴት እንደሚያደርጋቸው ያኔ ነው ማየት የምንለው። ስለዚህ አርሰናል እንዲህ ባለ ስነ ስርዓት ዋንጫውን ሲቀበል አብሮ ሊታሰቡ የሚገባቸው ነገሮች መካከል አንዱ ለእኔ የኢብሪሼ ኢዜ ነው። ኢብሪሼ ኢዜ ከክሪስታል ፓላስ ነው አርሰናልን የተቀላቀለው። ስለዚህ አዲሱን ክለቡን አርሰናልን ወክሎ በመጀመሪያው የውድድር ዓመት ዋንጫ አነሳ። ወደ ቀድሞ ክለቡ ሄዶ ለመጀመሪያ ጊዜ በሚጫወትበት ዕለት ደግሞ ጋርድ ኦፍ ኦነር ተሰጥቶት ነው ከመልበሻ ቤት ወጥቶ ወደ ሜዳ የሚገባው። ይሄ ለኢብሪሼ ኢዜ የተለየ ትርጉም ይኖረዋል። የቀድሞ ክለቡን ለመጀመሪያ ጊዜ በድሮው ሜዳ ሊገጥም በሚሄድበት ሰዓት ላይ እንደ ሻምፒዮን ነው የሚቀበሉት። ይሄ የተለየ ትርጉም ይኖረዋል። ከዛ በተጨማሪ ግን የአርሰናል ተጫዋቾች እንዲህ በጋራ ሰው እያየ እንዲህ በጋራ ከደጋፊዎቻቸው ጋር ሆነው ዋንጫውን እየነኩ ዋንጫውን ከፍ አድርገው እያነሱ ከቤተሰቦቻቸው ጋር ወደ ሜዳ ገብተው ደስታውን በተለየ ሁኔታ ሲገልጹ የምናይበት በብዙ የተናፈቀው በብዙ የተጠየቀው ዕለት ዛሬ ነውና ለዚህ ነው ቀኑ ልዩ ነው። የአርሰናል ተጫዋቾች ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ የሚነኩበት፣ ከፍ አድርገው የሚያነሱበት፣ አገላብጠው የሚስሙበት፣ ለአሁን ኮርተናል ለሚቀጥለው የውድድር ጊዜያቶች ደግሞ ለመደጋገም መትጋት ይኖርብናል የሚባባሉበት ነው። ስለዚህ እንዲህ ያለው የአርሰናልንና የክሪስታል ፓላስን ጨዋታውን ለማየት ሳይሆን የአርሰናልን በክብር ዋንጫ የመቀበል ስነ ስርዓት ለማድመቅ የዛ አካል እንደሆኑ እንዲሰማቸው የአርሰናል ደጋፊዎች የእውነት ለመናገር በተለየ ሁኔታ ተዘጋጅተዋል። በተለየ ሁኔታ አምሮባቸው ይታያል። እድሜ
ለዘመነ ሶሻል ሚዲያ በብዙ ቦታዎች ላይ የሚኖረውን ስነ ስርዓት ቀምሮ አንድ ላይ አንጋግቶ ያመጣልናል። በየአካባቢው ያለውንም ለማየትና ለመከታተል እድል ይኖረናል ብለን ነው የምናስበው። ስለዚህ አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ካሸነፈ እና ዛሬ ደግሞ በክብር ከተቀበለ በኋላ ሙሉ ትኩረቱን ወደ አውሮፓ ቻምፒዮንስ ሊግ ያደርጋል። መከበር ደስ ይላልና የአውሮፓ ቻምፒዮንስ ሊጉንም ዋንጫ በማሸነፍ ዳግም እንዲህ ያለውን ክብር ከደጋፊዎቹ ጋር ለማጣጣም እንዲህ ባለ የክብር ስሜት ዳግም ለመነሳት በዛ የቻምፒዮንስ ሊጉ የዋንጫ ጨዋታ የአርሰናል ተጫዋቾች የማይከፍሉት ዋጋ የማይከፍሉት መስዋዕትነት ይኖራል ተብሎ አይጠበቅም። አርቴታም ለዚህ ዝግጁ ነኝ እያለ ይገኛል። የአርሰናል ተጫዋቾችም በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ ከ22 ዓመት በኋላ ማሸነፍ ብቻ ሳይሆን በታሪክ በአርሰናል ቤት በአርሰናል ክለብ ታሪክ ተደርጎ የማይታወቀውን የቻምፒዮንስ ሊግን ዋንጫ የማሸነፍ ገድል ፈጽመው በአርሰናል ታሪክ ውስጥ በልዩ ሁኔታ የሚነሱ ተጫዋቾች ለመሆን ያልማሉ፣ ተስፋ ያደርጋሉ፣ ደግሞም ይጓጓሉ። ጉጉታቸውን እውን ለማድረግ ግን 90 ደቂቃ ከፒኤስጂ ጋር መፋለምና ድል ማድረግ ይጠበቅባል። አሁን ስለ ቅዳሜው አሻግሮ ማሰቢያ ቀን አይደለም። ዛሬ ዋንጫውን ከፍ አድርጎ ማንሻ፣ ዋንጫውን ከፍ አድርገው ሲያነሱስ የሚገባውን የደስታና የክብር ስሜት በደንብ የምታጣጠሙበት ቀን ነው። በድጋሚ ለመድፈኞቹ ደጋፊዎች በብዙ የስሜት ውጣ ውረድ ውስጥ ባለፉት ዓመታት አልፋችሁ ይሄንን ቀን ስትናፍቁ ይሄ ቀን እንዲመጣ ከክለባችሁ ጎን ለነበራችሁ በሙሉ እንኳን ደስ አላችሁ ማለት እንወዳለን። ግን ደግሞ የእንግሊዝ ፕሪሚየር ሊግ አርሰናል ዋንጫ ከሚቀበልበት የተለየው ስነ ስርዓት ጎን ለጎን በመጨረሻ ዕለት ሌሎች የሚመልሳቸው ጥያቄዎችም አሉ። ቶተንሃም ሆትስፐርስ ወይም ዌስትሃም ዩናይትድ ከእንግሊዝ ፕሪሚየር ሊግ ይሸኛሉ። እነዚህ ሁለት ክለቦች የሚያደርጓቸው ጨዋታዎች ሁለቱም በሜዳቸው የሚከናወኑ ናቸው። ዌስትሃም ሊድስ ዩናይትድን፣ ቶተንሃም ደግሞ ኤቨርተንን ያስተናግዳል። በእርግጥ ቶተንሃም ሆትስፐርስ በእንግሊዝ ፕሪሚየር ሊግ ለመቆየት ለመትረፍ 90% አካባቢ የሚጠጋ እድል አለው። ጨዋታውን ማሸነፍ ወይም ደግሞ በአቻ ውጤት ማጠናቀቅ ከሁለት አንዱን ማድረግ የሚበቃው ቶተንሃም ሆትስፐርስ ይህንን ማድረግ ይችላሉ የሚለውን የብዙ ቹን ጥያቄ ግን በትክክል አፍን ሞልቶ መመለስ ለማንም ቢሆን ቀላል አይሆንም። ምክንያቱም ቶተንሃም ሆትስፐርስ ምንም እንኳን በሜዳው የሚጫወት ቢሆንም በዘንድሮ የውድድር ዓመት የቶተንሃም የሜዳ ላይ ውጤቱ በራሱ ሜዳ ሲጫወት ያለው ውጤት እጅግ በጣም ደካማ የሚባል ነው። 18 ጨዋታዎችን በሜዳው አድርጓል። በ10ሩ ተሸንፏል። በ6ቱ አቻ ወጥቷል። በ2ቱ ብቻ ነው ቶተንሃም ጨዋታዎችን በራሱ ሜዳ ማሸነፍ የቻለው። እንዲህ ያለ ደካማ ሪከርድ ያለው ቶተንሃም ሆትስፐርስ በሜዳው አሸንፎ ወይም አቻ ወጥቶ ያውም ኤቨርተንን በቀላሉ በፕሪሚየር ሊጉ መቆየቱን ያረጋግጣል ብሎ አፍን ሞልቶ መናገር እጅግ በጣም ከባድ ነው፣ ግን ደግሞ ሊቻል የሚችል። ስለዚህ አሰልጣኝ ሮቤርቶ ደዘርቢ ይህንን የተለየ ነገር ማድረግና የቶተንሃም ደጋፊዎች በስጋት የሚያዩትን የዛሬውን ጨዋታ ቶተንሃም የሚተርፍበት በፕሪሚየር ሊግ የሚቆይበት ከእንዲህ ያለ መንገራገጭ ተምሮ በሚቀጥሉት የውድድር ዓመታት እንዲህ ወዳለ የሚያሰጋ ነገር ውስጥ የማይገባበት እንዲሆን ማድረግ ትልቁ የቤት ስራቸው ነው። እንግዲህ ቶተንሃም ሆትስፐርስ እና ኤቨርተን ከዚህ የጨዋታ አስቀድሞ በዘንድሮ የውድድር ዓመት ጥቅምት ላይ ተገናኝተው ነበር። ቶተንሃም ሆትስፐርስ 3-0 በሆነ ውጤት አሸንፈዋል። የሚገርመው ጥቅምት ላይ 3-0 በሆነ ውጤት ቶተንሃም ኤቨርተንን ሲያሸንፍ ከአርሰናል በ5 ነጥብ የሚያንስ ከነ አርሰናል አካባቢ የሚገኝ ክለብ ነበር። ከዛ በኋላ 7 ወራትን ኖረን በእነዚህ 7 ወራት ቶተንሃም ሆትስፐርስ በጣም ብዙ ነገሮች ተበላሹበት። ወደ 3 የሚደርሱ አሰልጣኞችን ቀያየረ። 6 ተከታታይ ጨዋታዎችን በታሪኩ ከረጅም ዓመታት በኋላ ለመጀመሪያ ጊዜ ተሸነፈ። በ15 ጨዋታዎች ድል አልባ ጉዞን አደረገ። ቶተንሃም ሆትስፐርስ እንደነዚህ ያሉ በታሪኩ ቶሎ ቶሎ የማይመጡ አጋጥመው ተስተውለው የማያውቁ በ6 ተከታታይ ጨዋታዎች መሸነፍ፣ በ15 ጨዋታዎች ድል አልባ ጉዞን ማድረግ ያለፈበት ያመመው ያልወደደው ስሜት ነው የቶተንሃም ደጋፊን። ነገር ግን ደግሞ ዛሬ ነገሮች የሚበላሹ ከሆነ ከ49 ዓመታት በኋላ ቶተንሃም ከእንግሊዝ ፕሪሚየር ሊግ ሲሰናበት ልናይ
እንገደድ ይሆናል። ይሄ እንዳይሆን ሮቤርቶ ደዘርቢና የቶተንሃም ሆትስፐር ተጫዋቾች ትልቁን ዋጋ ሲከፍሉ ማየት እናም ሲሳካላቸው ማየት ይኖርብናል። ካለበለዛ 2026-27 ቶተንሃምን ቀንሰን ዌስትሃም ዩናይትድን ግን ደግሞ ይዘን የምንቀበለው አዲስ የውድድር ዓመት ይሆናል። ለዌስትሃም ዩናይትድ እንግዲህ የእግር ኳስ ኃይል ምን እንደሆነ አይታወቅም ካላልን በስተቀረ በጣም ጠባብ ነው። ዞሮ ዞሮ ግን ዌስትሃሞች ማድረግ የሚጠበቅባቸው ሊድስ ዩናይትድን በሜዳቸው ማሸነፍና በቶተናምና በኤቨርተን ጨዋታ ለነሱ የሚበጅ ውጤት እንዲመዘገብ መጸለይ ነው። ይሄ ሲሳካ ብቻ ነው ዌስትሃም ዩናይትድ የሚተርፈው። እንግዲህ ዌስትሃም ዩናይትድ ከሊድስ ጋር የሚያደርጉት ጨዋታ ለዌስትሃም በራሱ በጣም ቀላል የሚባል ጨዋታ አይደለም። ምክንያቱም ባለፉት 7 ጨዋታዎች ከሜዳ ውጭ ተጫውቶ ምንም ያልተሸነፈውን ሊድስ ዩናይትድ ነው የሚገጥሙት። ሊድስ ሌትሊ በጣም ጠንካራ ከሆነው ከትልልቆቹም ቡድኖች ጭምር ነጥብ መውሰድ ከቻሉ ክለቦች መካከል አንዱ ነው። ስለዚህ ሊድስ ዩናይትድ እንዳለፉት 7 ጨዋታዎች ዛሬም ሳይሸነፍ ጨዋታውን የሚጨርስ ከሆነ ቶተናም ይተርፋል፣ ዌስትሃም ይሰናበታል። ምክንያቱም በአቻ ውጤት ዌስትሃምን ማቆየት በምንም ተአምር አይቻልም። ዌስትሃም ማሸነፍ አለበት፣ ቶተንሃም ደግሞ መሸነፍ። ይሄ ከሆነ ብቻ ዌስትሃም ዩናይትድ ሊተርፍ ይችላል። ስለዚህ አንዱ ዛሬ የምንመልሰው ወሳኙ ጥያቄ ማን ይተርፋል፣ ዌስትሃም ወይስ ቶተንሃም የሚለውን ነው። ሌላው ልዩ እና ደማቅ ስነስርዓት ሁላችንም ቢሆን ለማየት የምንጓጓው የጋርዲዮላን ስንብት ነው። ፔፕ ጋርዲዮላ ከጋዜጠኞች ጋር ማንቸስተር ሲቲን እንደሚለቅ ካረጋገጠ በኋላ ቆይታ ነበረው። በዛ ጋዜጣዊ መግለጫ መጠናቀቂያ ላይ ሚዲያ ፕሬስ ኮንፈረንሱ ላይ የነበሩት የሚዲያ ሰዎች አጨበጨቡ። በጣም ሞቅ ያለ ጭብጨባ አደረጉለት ለፔፕ ጋርዲዮላ። ለምንድን ነው የምታጨበጭቡት አለ። እሁድ አንገናኝም እንዴ የሚል መልእክትን አስተላልፏል። እንግዲህ የሚዲያ ባለሙያዎቹ አሰልጣኙን መጠየቅ፣ ማንሳት የሚፈልገው ስሜት ካለ እድል መስጠት፣ እነሱ ማወቅ የሚፈልጉት ጉዳይ ካለ ያንን በተመለከተ ጥያቄ መጠየቅ ነው። ነገር ግን ፔፕ ጋርዲዮላ ከ2016 አንስቶ እስከ ዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ የፈጠረውን ልዩ ነገር እውነት አለማድነቅ፣ እውነት ክብርና ዋጋ አለመስጠት፣ እንደዚሁም ደግሞ እኔ የሚዲያ ሰው ነኝ ብሎ ራስን እና የራስን ስሜት ከመግለጽ መቆጠብ ተገቢ መስሎ ስላልታያቸው ነው ጋዜጠኞቹ ያጨበጨቡለት ለፔፕ ጋርዲዮላ። እሁድ እንዲገናኙ ግን ቀጠሮ ይዟል። እሁድ ደግሞ ዛሬ ነው። ማንቸስተር ሲቲ በሜዳው በኢትሃድ ስቴዲየም ከአስቶን ቪላ ጋር ጨዋታውን ያደርጋል። ይሄ ጨዋታ ደግሞ ለፔፕ ጋርዲዮላ የስንብት የሚሆን ነው። ስለዚህ ፔፕ ጋርዲዮላን የማንቸስተር ሲቲ ደጋፊዎች ብቻ ሳይሆን የእንግሊዝ ፕሪሚየር ሊግ ወዳጆችም ይለዩታል፣ ይሸኙታል። ለማክበር የምንገደደው ሰው ማለት ፔፕ ጋርዲዮላ ነው። በእነዚህ 10 ዓመታት 20 ያህል ዋንጫዎችን ያሸነፈ በሚገርም ብቃት በሚገርም ጉብዝና የእንግሊዝ ፕሪሚየር ሊግን ዶሚኔት ያደረገው ፔፕ ጋርዲዮላ ምናልባትም የብዙዎችን ስሜት በሚነካ በሚያሳዝን ደግሞ በተለየ ክብር ከእንግሊዝ ፕሪሚየር ሊግ ሲወጣ የምናይበት ቀን ነው። ለፔፕ ጋርዲዮላ ስንብት፣ ለማንቸስተር ሲቲ ጉዳይ ግድ ላላቸው ሰዎች ይህ የመጨረሻው ቀን ይህንን ቁም ነገርም ይዟልና በተለየ መንገድ የምናየው ይሆናል። ማንቸስተር ዩናይትድ ብሩኖ ፈርናንዴዝ፣ የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ በዛሬው ዕለት ከብራይተን ኤንድ ሆቭ አልቢዮን ጋር በሚደረገው ጨዋታ ቡድኑ ዩናይትድ ምንም ጉዳይ የሌለው ቢሆንም ከሶስተኝነት ከፍም አይልም ሶስተኝነት ዝቅ የሚያደርገውም ምንም ነገር የለም። ማንቸስተር ዩናይትድ ይሄንን ጨዋታ ማሸነፍ ግን ይፈልጋል። ለካሪክ ክብር፣ ለማንቸስተር ዩናይትድ ክብር እንዲሁም ደግሞ ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት ለቡድን ጓደኞቹ አመቻችቶ የሰጣቸው አሲስቶች 21 22 እያሉ እንዲቀጥሉና ከቴሪ ዳንኤል ኦንሪና ከኬቨን ደብሮይነ ክብሩን ነጥቆ ለብቻው ባለ ሪከርድ እንዲሆን ይፈልጋሉ። ስለዚህ ይሄንን ፍላጎት እንዴት የማሳካት ጉጉት እንዳላቸው ባለፈው በተደረገው ጨዋታ አይተናል። ይህንን ጨዋታ ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር ባደረገ ጊዜ ያየነውን ነገር ዛሬም ደግሞ ይሄንኑ ነገር ብሩኖ ፈርናንዴዝ ሲሞክር፣ የቡድን ጓደኞቹ ሲያግዙት፣ ደስታውን ሲደሰቱ፣ የማንቸስተር ዩናይትድ ደጋፊዎችም ጀግና አወጣን ብለው ሲደሰቱ የምናይበት ቀን ሊሆን ይችላል። ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት ላሳየው የተለየ ጉብዝና የፉትቦል ራይተርስ አሶሲዬሽን ኮከብ ብሎታል ሊያመቱ፣ እንደዚሁም ደግሞ የፕሪሚየር ሊጉም የውድድር ዓመቱ
ምርጡ ተጫዋች አንተ ነህ ተብሏል። ከሻምፒዮኑ አርሰናል ተጫዋቾች ሁለተኛ ከወጣው ከማንቸስተር ሲቲ ተጫዋቾች እጩዎች ነበሩ። ነገር ግን የሶስተኛውን የማንቸስተር ዩናይትድን ተጫዋች አምበል ድንቁን አገልጋይ ብሩኖ ፈርናንዴዥን የዓመቱ ኮከብ ብለውታል። ደግሞ ሪከርድ ለመስበር አንድ ለጎል የሚሆን ኳስ መስጠት ብቻ ይጠበቅበታል። ያደርገዋል አያደርገውም የሚለው ግን ሁላችንንም በጉጉት የምንጠብቀው እንድንሆን አድርጎናል። በነገራችን ላይ የአርሰናልም የማንቸስተር ሲቲም ተጫዋቾች ለብሩኖ ፈርናንዴዥ የተሰጠው የዓመቱ የኮከብነት ክብር ይገባዋል እያሉ የሚገኙ አሉ። በእርግጥም ብሩኖ ፈርናንዴዥ ማንቸስተር ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ እንዲመለስ ከነበረበት 7ኝነት ወደ 3ኝነት ከፍ እንዲል ከካሪክ ጋር ዩናይትድ ሲለወጥ በመለወጥ ውስጥ የበለጠ ከፈኩት ከደመቁት ተጫዋቾች መካከል ብሩኖ ፈርናንዴዥ ነው። ምንም የሚያጠራጥር ነገር የለም። ብሩኖ ፈርናንዴዥ እንዲህ ባለ መንገድ ከብሮ መታየቱ ይገባዋል። ማንቸስተር ዩናይትድ እንዲህ ባለ መንገድ የኮከብ ተጫዋቾች ምርጫ ሲደረግ በርከት ያሉ ተጫዋቾችን በማስመረጥ ረገድ አንደኛ ደረጃ ላይ ነው የሚገኘው። በጣም በሚገርም ሁኔታ የማንቸስተር ዩናይትድ 9 ተጫዋቾች የዓመቱ የፕሪሚየር ሊጉ ኮከብ ተጫዋች ተብለው በመመረጥ ከሁሉም የፕሪሚየር ሊግ ክለቦች ይልቅ ቀዳሚውን ቦታ ሲይዙ የማንቸስተር ሲቲ ተጫዋቾች በ6 አጋጣሚ፣ ሊቨርፑል በ5፣ አርሰናል በ4፣ ቼልሲ በ3 ተከታታዮቹን ቦታ ይዘዋል። ዩናይትድ ልማዱ ነው ታላላቅ ኮከብ ተጫዋቾችን በፕሪሚየር ሊጉ ይዞ ብቅ ማለት። ዘንድሮም ደግሞ ከ2010-11 ኒማንያ ቪዲች ከተመረጠበት አጋጣሚ በኋላ ብሩኖ ፈርናንዴዥን ዓመታዊው ኮከብ አድርጎ አስመርጠዋል። ሪከርድ ይሰበራል አይሰበርም የሚለውን በጉጉት የምናይበት የምንመርጠውን ጨዋታ ነው የምናየው። ዛሬ 12 ሰዓት ነው ሁሉም ጨዋታ። ግን የትኛውንም ጨዋታ ብናይ ከምንከታተላቸው ጉዳዮች ሆነ እንዴ አልሆነም እንዴ ብለን ከምንጠይቃቸው ጉዳዮች መካከል አንደኛው የብሩኖ ፈርናንዴዥ ሪከርድ መስበር አለመስበር በተመለከተ የሚነሳው ጉዳይ ነው። ሌሎች መሐመድ ሳላህ እና አንዲ ሮበርትሰን ከሊቨርፑል ጋር የሚለያዩበት ቀን ነው። መሐመድ ሳላህ ለእንግሊዝ ፕሪሚየር ሊግ ድምቀት ነው። መሐመድ ሳላህ በእንግሊዝ ፕሪሚየር ሊግ ራሳቸውን በደንብ ከገለጡ፣ ሊቨርፑልን ለድል ካበቁ፣ ሊቨርፑል በታሪኩ ለመጀመሪያ ጊዜ የእንግሊዝ ሻምፒዮን ሲሆን እንደገና ሲደግም በአውሮፓም ለክብር ሲበቃ ትልቁን አገልግሎት በወጥ መንገድ ከሰጡ ተጫዋቾች መካከል አንደኛው መሐመድ ሳላህ ነው። ስለዚህ መሐመድ ሳላህ ዛሬ አሰልጣኝ አርነ ስሎት ወደ ሜዳ እንዲገባ ከፈቀዱለት በአንፊልድ ሮድ የተለየ ሽኝት ይደረግለታል ተብሎ ነው የሚጠበቀው። ባይፈቅዱለትም እንኳን የሊቨርፑል ደጋፊዎች ሰው ማክበርን ያውቁበታልና ለመሐመድ ሳላህ እንደዚሁም ደግሞ ለሌላኛው ረጅም አገልጋይ አንዲ ሮበርትሰን የተለየ ፌርዌል ወይም ስንብት ያዘጋጃሉ ተብሎ ይጠበቃል። በጣም የሚያጓጉ በጣም ልዩ ትኩረትን የምንሰጣቸው ጨዋታዎች አሉ። ከነዚህ ጨዋታዎች መካከል አንዱ ለምሳሌ ሲቲ ከአስቶን ቪላ ጋር የሚያደርጉት ጨዋታ ነው። አስቶን ቪላም ማንቸስተር ሲቲም ወደ ቻምፒዮንስ ሊግ ገብተዋል። ነገር ግን አስቶን ቪላ 5ኛ ሆኖ የሚጨርስ ከሆነ 6ኛ የፕሪሚየር ሊግ ክለብ ወደ አውሮፓ ቻምፒዮንስ ሊግ እንዲገባ ስለሚደረግ ያንን እድል ማን ይጠቀምበታል? በርንመዝ ወይንስ ደግሞ ብራይተን ኤንድ ሆቭ አልቢየን የሚለውም ጥያቄ የሚመለሰው ዛሬ ነው። የእንግሊዝ ፕሪሚየር ሊግ ብዙ ስሜታችንን የያዙ ጉዳዮችን ይዞ ላለፉት 10 ወራት አብሮን ቆይቷል። ዛሬ ያበቃል። ዛሬም ግን ጥያቄ አለን። የምንመልሰው ደግሞ ጨዋታዎቹ ምሽት 2 ሰዓት አካባቢ ሲጠናቀቁ ነው። ደስታችሁን ግለጹ። አርሰናሎች ዋንጫውን ከፍ አድርጋችሁ አንሱ። የሚፈጠርባችሁን የደስታ ስሜት በተለየ ሁኔታ አጣጥሙት። ሁሉን ካየን ሁሉን ካስተዋልን በኋላ የምሽት ሰው ብሎን ለመገናኘት ያብቃን። የዛሬው ቀን ልዩ ነው። ደስ የሚል የደስታ ቀን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ምሽት ላይ የውድድር ዓመቱን መጠናቀቅ ተከትሎ የሚስተዋሉትን ነገሮች በሙሉ ይዘን አሁን ያነሳናቸውን ጥያቄዎች መልሶቻቸውን ሰንቀን ዳግም ወደ እናንተ እንመጣለን። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።